የዛሬዋ ቀን በፕላኔታችን ልዩ ታሪካዊ ቀን ናት። በአንዱ ሀገር ሐዘን ሲሆን በአንደኛው ደግሞ ጮቤ እየተረገጠ ነው። በአሜሪካ ሰርግና ምላሽ ተድላና ደስታ የዋለ ሲሆን በኢራን ሰማይ ላይ ደግሞ ከፍተኛ ሐዘን አንዣቦ ውሏል። የአሜሪካን 250ኛ ዓመት የምስረታ በዓል አስመልክቶ የርችቱ ብዛት፣ የድሮኑ ብዛት፣ የሰማይ የአየር ኃይሉ፣ በምድር ደግሞ የባህር ኃይሉ፣ የታንኩ ብዛት የጉድ ነው። የፕሬዝዳንት ትራምፕ ንግግርም ታሪካዊ ነው። በአንጻሩ በኢራን ደግሞ የአያቶላሁ አሊ ካሚኒን የቀብር ስነ ስርዓት በድጋሜ በአገር አቀፍ ደረጃም ታውጆ በከፍተኛ ክብር ታስቦ ለመዋል በበርካታ ኢራናውያን ዘንድ እንባ ሲፈስ ውሏል። ዝርዝሩን በቀጥታ ከኢትዮ ቨርቴክስ እንድትከታተሉ በአክብሮት እየጋበዝን ወደ ዝርዝሩ አልፈናል። ርችቱንም ድሮኑንም ትርኢቱንም ባህር ኃይሉንም የትራምፕንም ንግግር የኢራንን ድባብም ሁሉንም በቪዲዮ ነው የምናስቃኛችሁ። ሰናይ ቆይታ። የዩቲዩብ ቻናሉን ሰብስክራይብ ማድረግ በድጋሜ ላስታውሳችሁ። Navy Blue Angels. Right now they are screaming up the Hudson River in their legendary 6-jet Delta formation. Be sure to note how rock solid that flight path is.
Following closely behind the Blues, we have a massive, roaring wall of sound. The 10-ship mixed formation showcasing the raw, tactical muscle of the United States Navy's carrier air wings. We have 8 F-A-18 Super Hornets escorting 2 of the cutting-edge F-35C Lightning IIs. Breaking the tension now with the magnificent splash of color. Look up for the French Air and Space Force's elite aerobatic team, the Patrouille de France. These 9 Alpha jets are red, white, and blue smoke. What a beautiful display of Allied aircraft. The most extraordinary people in history, the most extraordinary culture in history, and the most extraordinary ideas in history, all creating the most extraordinary republic ever in history. It all came together for the miracle of July 4th, 1776. That was a big year. 250 years ago tomorrow, what a big day that is. I consider this a big day because I'm with you. I like that too. የተከበራችሁ አድማጭ ተመልካቾቻችን ቪዲዮውን እንዳያችሁት እንዳዳመጣችሁትና እንደተከታተላችሁት የአሜሪካን የ250ኛ የምስረታ በዓል ምክንያት በማድረግ የአሜሪካ ሰማይ እንደዚህ ቀይ ሆና አሸብርቃ ተመልክተናታል። አሜሪካ ባንድ እግሯ ቆማለች። ልዩ በዓል ነው ተብሏል። በዓለም አቀፍ ደረጃም ተወዳዳሪ ያልተገኘለት ክብረ በዓል ሲሉ በርካቶች አሞካሽተውታል። ይህ ሰማይ ላይ የምትመለከቱት እሳት መሰል የርችት ብዛት በእነሱ በአሜሪካ ዘንድ ፋየርወርክ እየተባለ ይጠራል። በኢትዮጵያውያን ዘንድ ደግሞ በአማርኛ ትርጓሜው ማለት ነው የደስታ ርችት ይባላል። ብዛቱ የትየለሌ ነው። ሰማዩን በሙሉ በዚህ መልክ አሸብርቆታል። በዚህ ታላቅ ክብረ በዓል ላይ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕም ልዩ ንግግር አድርገዋል። በነገራችን ላይ ይህ ክብረ በዓል አሜሪካ ምድር ብቻ አይደለም የተከበረው። ኢትዮጵያ ውስጥም አንድ ትልቅ ህንፃ በአሜሪካ ባንዲራ ተውቦ ተመልክተነዋል። በተለያዩ የዓለም ሀገራት ክብረ በዓሉ ተከናውኗል። በርካታ ዲፕሎማቶችና ባለስልጣናት ለአሜሪካ ለ250ኛው ክብረ በዓል እንኳን በሰላም አደረሳችሁ እንኳን ደስ ያላችሁ የሚል መልእክት አስተላልፈዋል። በዚህ ዕለት ነው ታዲያ ሐዘንና ደስታ የሚፈራረቁ የማይቀሩ የአንድ ሳንቲም ሁለት ገጽታዎች ናቸው እንደተባለው ፕላኔታችን በአንደኛው ዓለም ላይ ደስታ ተድላና ሰርግ የመሰለ ዝግጅት ሲካሄድ በሌላኛው ዓለም ላይ ደግሞ እንባ ሐዘንና ትካዜ ተሞልቶ የዋለው። በተመሳሳይ ጊዜ በኢራን የአያቶላሁ አሊ ካሚኒን የቀብር ስነ ስርዓት ለማከናወን የኢራን ባለስልጣናት እንዲሁም ሶስቱ ውድ የአያቶላሁ አሊ ካሚኒ ልጆች በተገኙበት ታላቅ ፕሮግራም ተካሂዷል። በርካቶች አልቅሰዋል። በመሪያቸው ሞትም ቁጭታቸውን ገልጸዋል። የፕሬዝዳንት ዶናልድ ጄ ትራምፕን ንግግር እናስቀድምና የኢራን ባለስልጣናት ምን አሉ፣ ምን ተናገሩ የሚለውን የኢራንን የቀብር የአያቶላሁ አሊ ካሚኒን የቀብር ስነ ስርዓትም እንዲሁ አካተነዋል። በድጋሚ አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የአሜሪካን የ250ኛ የምስረታ በዓል አስመልክቶ ረዘም ያለ ጊዜ ወስደው ንግግር አድርገዋል። ፕሬዝዳንቱ ካስተላለፏቸው መልእክቶች መካከል ዋና ዋናዎቹ የሚከተሉት ናቸው። አንደኛ፣ የአሜሪካ የባህር ኃይል ዓለም አቀፍ የበላይነትን አግኝቷል አሉ። ፕሬዝዳንቱ የኢራንን የባህር ኃይል ሙሉ በሙሉ ከባህር በታች በማስመጥ ወደር ያልተገኘለት ድል አጎናጽፎናል ሲሉ ተደምጠዋል። ይህንን ድርጊት በማኒላ ቪኤ ከተመዘገቡ ታሪካዊ የአሜሪካ የባህር ኃይል ድሎች ጋር በማነጻጸር አቅርበውታል። ሌላው ይህ ክብረ በዓል የአሜሪካ የጽናት ማሳያ ነው አሉ። አሜሪካን የሰው ልጅ ታሪክ ትልቅ ስኬት ሲሉ የገለጹ ሲሆን ሀገሪቱ ከታላላቅ የዓለም ጦርነቶችና ከ9/11 ጥቃት በኋላ ያሳየችውን የመጽናት አቋም ለማጉላት ተጠቅመውበታል።
ርዕዮተ ዓለምና እንዲሁም የፖለቲካ ትግልንም ፕሬዝዳንቱ አስተላልፈዋል። የፖለቲካ ርዕዮተ ዓለማቸው ሲንጸባረቅ እንዲህ ሲሉ ተሰሙ። ኮሚኒዝምን ከውስጥ መወገድ ያለበት ካንሰር ሲሉ በጥብቅ ገልጸውታል። ይህ አገላለጽ በአሜሪካ የሀገር ውስጥ ፖለቲካ ውስጥ እየታዩ ያሉ የግራ ዘመም እንቅስቃሴዎችን ለመንቀፍ የተጠቀሙበት በደንበኛ የንግግር ዘይቤ መሆኑም ተመላክተዋል። በተለይ ዲሞክራቶች የሚያራምዱትና የሚደግፉት ሐሳብ ነው በማለትም ፕሬዝዳንቱ ኮሚኒዝም ማለት የአሜሪካ ካንሰር ነው ብለዋል። የአስተዳደሩ ስኬት ማረጋገጫዎችንም ተናግረዋል። አሜሪካ በአሁኑ ጊዜ እንደገና በማሸነፍ ላይ መሆኗን በመጥቀስ ሀገሪቱ በኢኮኖሚና በወታደራዊ አቅም በዓለም ላይ ያላትን መሪነት አጉልተው አሳይተዋል። የህግ አጀንዳዎችና መብቶችን በተመለከተ ሴቭ አሜሪካ አክት የተባለውን ህግ ማጽደቅ ምርጫን ከማጭበርበር ለመጠበቅ ወሳኝ መሆኑን የገለጹ ሲሆን የሁለተኛው ማሻሻያ የአሜሪካ ህገ መንግስት ማለት ነው የጦር መሳሪያ የመታጠቅ መብትን ማክበር የአሜሪካውያንን ነጻነት መገለጫ መሆኑን አስታውቀዋል። ለዛ ነው እንግዲህ ፕሬዝዳንቱ የተለያዩ መንግስታትን በከፍተኛ ወንጀል በማሰርና የሀገርን ሉዓላዊነት በመጣስ ድብደባ በማድረግ ከፍተኛ የሆነ የሀገር ሉዓላዊነትን እየጣሱ የሚገኙት የህዝብ ጽናትና ወታደራዊ ጀግንነትንም ተናግረዋል። በዋሽንግተን ዲሲ በነበረው ዝግጅት ወቅት በአየር ሁኔታ በተለይ ባለው ሞቃትና ዝናባማ ነጎድጓዳማ የአየር ጸባይ ህዝቡ ታግሶ በመቆየቱ እንዲሁም ፕሬዝዳንቱ ዝናቡ መቼም ቢሆን ከዚህ ፈቀቅ አያደርገንም የሚል ንግግርም ተናግረዋል። የቀድሞ አርበኞችን ዕውቅና ሰጥተዋል፣ አወድሰዋል። በዕለቱ የ107 ዓመት አዛውንትን ጨምሮ የሁለተኛው የዓለም ጦርነት አርበኞችን በመድረክ ላይ አስተዋውቀዋል። በተጨማሪም በታሪክ ውስጥ ጉልህ አበርክቶ የነበራቸውንም ጥቁር አሜሪካውያን ወታደራዊ ጀግኖችን በስም ጠርተው ጭምርም አድንቀዋል ነው የተባለው። የንግግሩ አጠቃላይ ይዘትና ምልከታ ሲታይ በተለምዶ የአሜሪካ ፕሬዝዳንቶች በነጻነት ቀን ንግግር ሲያደርጉ ከፓርቲው የፖለቲካ የጸዳና የአንድነት መልእክት ላይ ያተኮረ ቢሆንም የፕሬዝዳንት ትራምፕ ንግግር ግን ይበልጥ የቅስቀሳ የፖለቲካ ይዘት የበዛበት ነው ተብሏል። የሚዲያና የግል መለያ አጠቃቀም የራሳቸውን የንግግር ስልት በመጠቀም የአስተዳደራቸውን ስኬቶች ከሀገሪቱ ታሪክ ጋር በማሳሰር የአሜሪካ የወርቅ ዘመን የሚለውን መፈክራቸውን አጠናክረው አስተላልፈዋል ነው የተባለው። በሌላ ዜናና መረጃ በአሜሪካ የሁሉ ተድላና ደስታ የተደረገ ሲሆን በኢራን ሰማይ ላይ ግን ልቅሶ፣ የእናቶች እንባና ሐዘን አንዣቦ ውሏል። የአያቶላሁ አሊ ካሚኒ የቀብር ስነ ስርዓት በዛሬው ዕለት ስለተከናወነ ይህ ጉዳይ ተከስተዋል። በሁኔታው ላይ የቀረቡ ዋና ዋና የንግግር ጭብጥ ሐሳቦች የሚከተሉት ናቸው። የቀድሞው የኢራን መንፈሳዊ መሪ አያቶላሁ አሊ ካሚኒ የቀብር ስነ ስርዓት ከተጀመረበት ጊዜ አንስቶ ከፍተኛ የፖለቲካ ትኩረት የሳቡ ንግግሮች፣ ሃይማኖታዊ ስነ ስርዓቶችና ሰፊ ህዝባዊ መገለጫዎች ታይተውበታል። በስነ ስርዓቱ ላይ በአሜሪካና በእስራኤል መሪዎች ላይ ያነጣጠሩ ጠንካራ የፖለቲካ መገለጫዎች ተሰምተዋል። በዛሬው ዕለት በተካሄደው ስነ ስርዓት ላይ ገጣሚና አስተባባሪ ሙሐመድ ረሱሊ ዶናልድ ትራምፕን በመጥቀስ ባደረጉት ንግግር የተገኙት ታዳሚዎች በከፍተኛ ስሜት ምላሽ ለሱ ሰጥተውታል። በስፍራው የነበሩ ታዳሚዎችም ሞት ለአሜሪካ ይሁን፣ ሞት ለእስራኤል የሚሉ የተለመዱ የፖለቲካ መፎክሮችን ያሰሙ ሲሆን በዶናልድ ትራምፕና በቤንያሚን ኔታንያሁ ላይ ያነጻጸሩ መልእክቶችም ተሰጥተዋል። አዘጋጆቹ በተለያዩ የውጭ ልዑካን ቡድኖች መልእክት ለማስተላለፍ የታቀዱ የቁርአን ጥቅሶችን መርጠው እንዲነበቡ አድርገዋል። ለምሳሌ የሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስቴር ወደ ሬሳ ሳጥኑ በደረሱበት ወቅት የታሪካዊን የባድር ጦርነት የሚገልጸውን የቁርአን አንቀጽ ተነቧል። ይህ ድርጊት በክልሉ ስላለው የኃይል ሚዛን የሰጠ የፖለቲካ መልእክት እንደሆነ ተንታኞች እየተናገሩ ይገኛሉ። የሰማዕትነት ትረካና ሀገራዊ አንድነት የኢራን መንግስት የካሚኒን ሞት ተከትለው በሰማዕትነት ያለፉ ናቸው ሲሉ በርካታ ኢራናውያን አክብረውላቸዋል። ምንም እንኳን በይፋዊ መድረኮች ላይ የሚሰሙት ንግግሮች ጠንካራና ጠባኛ ቢሆኑም በህዝቡ ዘንድ ሐዘን፣ ቁጣና አዲሱ መሪ ደግሞ ሞጅታባ ካሚኒ ማለት ነው ምን አይነት የፖለቲካና የውጭ ግንኙነት ይዞ ይመጣ ይሆን በሚል ህዝቡ በጉጉት እየጠበቀው ይገኛል ነው የተባለው።
የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከዓለም አቀፍ ፖለቲካ ከአሜሪካና ከኢራን ጋር ተያይዞ ያዘጋጀንላችሁ ዜናና መረጃ በዚህ ተጠናቋል። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሁሉ ሰላም፣ ጤና፣ አንድነትና ብልጽግና የሚመኝላችሁ ኢትዮቨርቴክስ ነው።